በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 16 ቀን የሚታሰቡ ዓመታዊ ቅዱሳን በዓላት። በዚች ቀን ታላቁ ሐዋርያና ሰማዕት ቅዱስ አንቲዎስ ይታሰባል። ቅዱሱ በአርማ በምትባል ሀገር በእረኝነት ጵጵስና ያገለገለ ቅዱስ ዮሐንስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ቅዱሱ ስለ ክርስቶስ መንጋ ብዙ መከራን ተቀብሏል። በእስር ቤት ሳለም ከቅዱስ ዮሐንስ ነባቤ መለኮት ወንጌላዊ ከታብ መልእክትን ደርሶለታል። በከታቡም ከሐዋርያትና ሰማዕታት መቆጠሩን ነግሮታል። ጊዜው አንደኛው መቶ ክፍለ ዘመን ሲሆን ከታቧ ከኛ አልደረሰችም። ከቅዱስ ዮሐንስ እግሩ ቁጭ ብሎ በመማሩ እንደ መምህሩ የንጽህና ሰው ነበር። ከብዙ ዓመታት አገልግሎት በኋላ ስለ ፍቅረ ክርስቶስ በዚች ቀን በሰማዕትነት አልፏል። በታላቁ ቅዱስ መጽሐፍ ደግሞ የዚህ ቅዱስ ስም በመጠቀሱ ምስራቅ ኦርቶዶክሶች ያምናሉ። በቅዱስ ዮሐንስ ራእይ ምዕራፍ 2 ከቁጥር 12 ላይ የኛው በግዕዙ ላይ ጻድቅ ምእመን ሲለው የግሪኩ በቀጥታ በስሙ አንቲቦስ ብሎ ይጠራዋል። እርሱም በታናሿ እስያ ከነበሩት 7 አብያተ ክርስቲያናት የአንዱ የጴርጋሞን አለቃ የነበረ ሲሆን ሰማዕት መሆኑን በዚህ ምዕራፍ ላይ ተጠቅሷል። በጴርጋሞንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስታይም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለቤት የምትኖርበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖቴን አልካድህም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊሆንባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምነቅፍብህ ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ። በአፌም ሰይፍ እዋጋቸዋለሁ። መንፈስ ለቤተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና ሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድ ስንኳን የሚያውቀው የሌለ አዲስ ስም ተጽፏል። የቅዱስ ዮሐንስ ራእይ ከምዕራፍ 2 ከቁጥር 12። አምላካችን ከቅዱስ አንቲዎስ ረድኤት በረከት ይክፈለን። ሚያዝያ 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ አንቲዎስ ዘሀገረ በርማ ሐዋርያና ጳጳስ ሰማዕት። ቅዱስ ሳባ ሰማዕት በዚህ ዕለት ይታሰባሉ። በወርሃዊ ኪዳነ ምሕረት የሰባቱ ኪዳናት ማኅተም ቅድስት ኤልሳቤጥ የቅዱስ ዮሐንስ መጥምቀ መለኮት እናት፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም፣ ቅዱስ አኖሪዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዮሐንስ ወንጌሉ ዘወርቅ፣ አባ ዳንኤል ጻድቅ በዚች ዕለት በወርኃዊነትም ይታሰባሉ። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ሕያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህም የሚሰሩባት አልተጠቀሙምና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ ያዕቆብ ሐዋርያ። በቤተ ክርስቲያን አስተምሮ ከእመቤታችን በቀር ከቅዱሳን ሐዋርያት የሚበልጥ አልተነሳም። ሐዋርያ ማለት ፍንው ልዑክ የተላከ የጽድቅ መንገደኛ እንደማለት ነው። በምስጢሩ ግን ባለሟል ብለው ሊቃውንቱ ተርጉመውታል። ይህስ እንደምን ነው ቢሉ የፍጥረታት ሁሉ ጌታ የክብር ባለቤት መድኃኔ ዓለም ከድንግል ማርያም ተወልዶ አድጎ ተጠምቆ ጾሞ ከገዳመ ቆሮንጦስ ሲመለስ ቀዳሜ ሥራ ያደረገው ደቀ መዛሙርቱን መጥራት ነበር። ከተከተሉት የአምስት ገቢያ ሕዝብ መካከል ወሐረየ እምሰባዚአሁ 12 ሐዋርያት እንዲል በመጀመሪያ 12ቱን ሐዋርያት መረጠ። እኒህ 12ቱ ሐዋርያትም በስም አንደኛ ቅዱስ ጴጥሮስ የተባለ ስምዖን፣ ሁለተኛ እንድርያስ የጴጥሮስ ወንድም፣ ሶስተኛ ያዕቆብ ወልደ ዘብዴዎስ፣ አራተኛ ዮሐንስ፣ አምስተኛ
ፊልጶስ፣ ስድስተኛ በርቶሎሜዎስ፣ ሰባተኛ ቶማስ፣ ስምንተኛ ማቴዎስ፣ ዘጠነኛ ያዕቆብ ወልደ አልፌዎስ፣ አስረኛ ታዲዮስ ወይም ልብድዮስ፣ 11ኛ ናትናኤል ወይም ቀናተኛው ስምዖንና ማትያስ በይሁዳ ምትክ የተተካው ናቸው። 12 ሐዋርያት። እነዚህ 12 አርድእቱን ከመረጠ በኋላ ለ3 ዓመት ከ3 ወር ከዋለበት ሲማሩ ይውሉ ነበር። ሌሊት ደግሞ ምስጢር ሲተረጉምላቸው ያድሩ ነበር። ጌታ እንደሚገባ ካስተማራቸው በኋላ ከፍ ያለ ኃላፊነቱን ሾማቸው። ለዓለም እረኞች የእርሱም ባለሟል ሆኑ። እጅግ ብዙ መከራ እንደሚገጥማቸውም ነገራቸው። በዚያ ልክም ክብራቸው ከፍ ከፍ ያለ ነው። ስልጣናቸው ደግሞ እስከዚህ ድረስ ሆነ። በምድር ያሰራችሁት በሰማይ የታሰረ ይሁን፣ በምድር የፈታችሁት በሰማይ የተፈታ ይሁን። የቅዱስ ማቴዎስ ወንጌል ምዕራፍ 18 ከቁጥር 18። ይቅር ያላችኋቸው ኃጢአታቸውን ይቅር እላቸዋለሁ፣ ያላላላችኋቸውን ግን ይቅርም አልላቸውም። የመንግሥተ ሰማያት መክፈቻ እረኝነት ተቀበሉ። ጌታ በንጹሕ አንደበቱ ሐዋርያቱን እጅግ ሲያከብራቸው ጨው የዓለም ብርሃናት አላቸው፣ ወንድሞቹም ተባሉ። ከዚህ በሚበልጥ በሌላ ክብርም አከበራቸው። ከሁሉ ነገር በኋላ በጌታ ሕማማት ጊዜ ገና ነበሩና አንዳንዶቹ ፈርተው ተበተኑ። ተመልሰው ግን በጽርሐ ጽዮን ሲጸልዩ ሰንብተው የጌታን ትንሣኤ ተመለከቱ። እጆቹን እግሮቹን እንዳያስሰው ሐሴት አደረጉ። ለ40 ቀን መጽሐፈ ኪዳንን ትምህርተ ቡአትን ሌላም በፍጡር አንደበት የማይነገር ብዙ ምስጢራትን ተምረው ጌታ ሊቀ ጵጵስና ሹሟቸው አረገ። ለ10 ቀናት በመብራን ስር ተጠልለው ሲጸልዩና በአንድ ልብ ሲተጉ ሰንብተው መንፈስ ቅዱስ ወረደላቸው። በአንዴም ከፍርሃት ወደ ድፍረት ተመልሰው ፍጹማን ብርሃናውያን ሆኑ። 71 ልሳናትም ነስተው ተቀብለው በአንዲት ስብከት ብቻ 3000 ነፍሳትን ማረኩ። ቅዱሳን ሐዋርያት በህብረት ለ1 ዓመት ያህል በኢየሩሳሌምና በዙሪያዋ እየተመላለሱ አስተምረው ብዙ እስራኤላውያንን ወደ ክርስትና ማርከዋል። ከዚህ በኋላ እንደ ትውፊት ዓለምን በዕጣ ለ12 ተከፋፈሏት። ይህ ሊሆን ሲሆን መንፈስ ቅዱስ አብሯቸው ነበርና ለእያንዳንዳቸው እንደሚገባ አህጉረ ስብከቶች ደረሷቸው። እነርሱም ደቀ መዛሙርቶቻቸውን አስከትለው ለታላቁ መንፈሳዊ ዘመቻ ወረዱ። በሄዱበት ቦታም ከተኩላ ከአንበሳና ከነመ ጋር ታገሉ። በጸጋቸውም አራዊትን፣ ክፉ ሰዎችን ወደ በግነት መልሰው ለክርስቶስ አስረከቡ። በየሀገሩ እየሰበኩ ድውያንን ፈወሱ፣ ለምጻሞችን አነጹ፣ ውራንን አበሩ፣ አንካሶችን ረቱ፣ ጎባጦችን አቀኑ፣ ሙታንንም አስነሱ። እልፍ አእላፍ አሕዛብን ወደ መንጋው ቀላቀሉ። ስለዚህም ፈንታም ብዙዎች በእሳት ተቃጠሉ፣ ቆዳቸው ተገፈፈ፣ በምጣድ ተጠበሱ፣ ደማቸው በምድር ላይ ፈሰሰ። ከአንድ ቅዱስ ዮሐንስ ወንጌላዊ በቀር ሁሉም ይችን ዓለም በሰማዕትነት ተሰናበቱ። ጨው ሆነው አጣፍጠውናልና ብርሃንም ሆነው አብርተውልናልና እናከብራቸዋለን። ሐዋርያትን አባቶቻችን፣ መምህራኖቻችን፣ ጌቶቻችን፣ ሊቆቻችን እንላቸዋለን በጸጋ። በዚች ቀን ሐዋርያው ቅዱስ ያዕቆብ ወልደ ዘብዴዎስ ሰማዕት ሆኗል። ቅዱስ ሐዋርያ አባቱ ዘብዴዎስ፣ እናቱ ማርያም ባውፍልያ፣ ትንሽ ወንድሙ ደግሞ ዮሐንስ ወንጌላዊ ይባላል። ከ12 ሐዋርያት አንዱ ሲሆን አሳ አጥማጅነቱን ትቶ ከጌታችን ነገር ተምሮ በዓለም ወንጌልን አስፋፍቷል። ከሌሎች ሐዋርያት በተለይም የእንስሳት ቋንቋ ያውቅ ነበር። በመጽሐፍ ቅዱስ በሄሮድስ መገደሉ ሰማዕትነቱ የተነገረለት ከ12ቱ ሐዋርያት ብቸኛው እርሱ ነው። ሰማዕት የሆነው በ44 ዓመተ ምህረት ማለትም ከጌታ ዕርገት 10 ዓመታት በኋላ ሐዋርያት ለስብከት ወንጌል ወደ ዓለም ሳይበተኑ ነው። እግዚአብሔር ከቅዱስ ያዕቆብ ከቅድስቲቱ ከቅድስናው በረከት አይለየን። ሚያዝያ 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ ከ12 ሐዋርያት አንዱ ይታሰባል። በወርሃዊነት ቅዱስ እስጢፋኖስ ሊቀ ዲያቆኑ ቀዳሜ ሰማዕት፣ ቅዱስ ኤጲፋንዮስ ዘቆጵሮስ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጰላሞን ፈላሴ፣ አባ ለትጹን የዋህ በዚህ ቀን ይታሰባሉ። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራትም ነበረ። ዛቅረብኩ ማሕሌተ አዘኪሬ አይላፈ ምለተጸምዱ ከዘልፈ ለላነብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለቱ ኩፈ እምላ አብኡ ብኡላን ዘተርፈ
ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ ጻድቃን፣ ደናግል ወመነኮሳት ባርኩ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንኩት ሕፃን ለዘጻፎ በክርስቶስ ለዛኖ ተርጎመ በልሳነ አዲስ ወለዘሰማ ቃሎ በመንፈስ አራቂተ ኩሉም ባይ ስውራይ መሐረነ ኢየሱስ ክርስቶስ ስውራይ መሐረነ ኢየሱስ ክርስቶስ ስውራይ መሐረነ ኢየሱስ ክርስቶስ ይፈን ለነ ጸጋ መንፈስ ቅዱስ እምይእዜሰ እስከ ለዓለም እስከ ዳግም ምጽአት ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። አቡነ